በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ሕይወተ ማርያም ድንግል ክፍል 16 ሞትና ሕይወት በሁለቱም ሔዋኖች። ድንግል በፈጣሪዋ የመመስገኛ ስፍራ በመሰዊያው ፊት ለፊት ቆማ ይህን ቃል ስትናገር ከዓለም መፈጠር አስቀድሞ ለእናትነት ያጫት እግዚአብሔር በማይነገር ቅጽበት ተዋሃዳት። ከነፍሷ ነፍስን ከስጋዋ ምስጋን ነስቶ በማህፀኗ ተቀረጸ። ፍጡራን ሊያውቁት ሊመረምሩት በማይችሉት ሁኔታ ልዑል የነበረ ትሁት ሆነ። ጌታ የነበረው እናቱ እነሆ የጌታ ገረዱ ብላ ስትናገር እርሱም የባሪያውን መልክ ያዘ። ከፈጣሪ በቀር ስጋንና ነፍስን ከፍሎ ሊዋሃድ ከፍጡር መካከልም ያወቀ የለም። እንኳን ሌላው ቀርቶ መላከ ብስራቷ ቅዱስ ገብርኤልም ቢሆን ለዚህ የበቃ አልነበረም። የሰራዊት ጌታ በአንዲት ድሃ ሴት ሲያድር ሰማይና ምድር የማይወስኑት አምላክ በአንዲት ገሊላዊት ታናሽ ብላቴና ማህፀን ሲወሰን ሰባቱ የእሳት ከተሞች ከክብሩ ውበት የተነሳ ከፊቱ ጸንተው መቆም የማይቻላቸው በሰው መካከል ሲያድር ማየት ከፍጡራን አይምሮ በላይ ነውና በጥበቡ ሰወረው። በዚያውስ ላይ ሞት በሔዋን ልቡና ቢጸነስ ከፍጡራን መካከል ያወቀው አለን? ሳይታወቅ በአንዲት ሴት ምክንያት ሞት ወደ ዓለም የገባ አይደለምን? በወቅቱ የነበሩ ፍጡራንም ቢሆን ከሰው እስከ መላእክት ሞት ያዩትና ያወቁት ተሰውሮ ወደ ዓለም ከገባ በኋላ ነበር። በተለይም መርገም በሰው ልጆች ላይ ከተላለፈ በኋላ ለጌታ ወደ ዓለም መምጣት ትንቢት እንደተነገረለት ሞትም ትእዛዙን ለሚጥሱ የሚመጣባቸው መሆኑ አስቀድሞ ተነግሮ ነበር። ከሆነ በኋላ እንጂ ሲሆን ማንም አላየውም። ጌታም በማይመረመር ግብር ሰው ሆነ። ደራሲው እንደገለጸው ቅዱስ ሚካኤል እስከ 5ኛው ሰማይ ድረስ ተከትሎት ነበር። ከዚያ በኋላ ግን መንገዱን ሰወረበትና ወዴት እንደገባ አላወቀም። ያውም ቢሆን በአምሳለ አብይ ሊቀ ካህናት አክሊል ደፍቶ ካባ ላንቃ ደርቦ የወርቅ ዘንግ ጨብጦ ሲወርድ ሲመለከተው ደግሞ ከኔ የሚበልጥ ሊቀ ካህናት ከወዴት መጣ ብሎ አዲስ ቢሆንበትም ገርሞት ይከተለዋል እንጂ ጌታ መሆኑን አውቆ የተከተለው አይደለም። ሔዋን ከዲያብሎስ ሽንገላ የተሞላበት ቃልን ሰምታ ሞትን ወለደች። የብርሃን እናቱ እመቤታችን ግን ሕይወትን ጸነሰች። ከአበው ነቢያት ቃል ትንቢትን ከቅዱስ ገብርኤል ምስጋና የተሞላባት ቃልን ሰምታ በጎ ምኞትን ወለደች። አባቷ ኢሳይያስ እነሆ ድንግል ትጸንሳለች ልጅም ትወልዳለች ያለውን ሰምታ ምን ነው ይህን ትንቢት ከተነገረላት ሴትስ ከዘመኗ ደርሼ ወጥቼ ወርጄ ባገለገልኳት አለች እንጂ ምን ነው እኔን ባደረገኝ አላለችም። ድንግል ሆና ለእርሷ አልተመኘችም። እርሷም እንደ ነቢዩ ድንግሊቱን ትፈልጋለች እንጂ። ይህ በጎ ምኞቷ ሕይወት ክርስቶስን እንድትጸንስ አደረጋት። የጸነሰችው የወለደችውም እንደ ሔዋን ሞት የሚበረታታባት መቅበዝበዝና መኮብለል የጸናበት ቃልን አይደለም። ሞትን ድል አድርጎ መቃብርና ሲኦልን ጠራርጎ ባዶ አድርጎ ማስቀረት የሚቻለው የሞትና የሲኦል መክፈቻ በእጁ ተይዞ ወንጌላዊ ዮሐንስ የተመለከተው ክርስቶስን ነው። የሞት ሰባኪ የሆነው ጥንተ ጠላታችን ሰይጣን የተሰበከችው ሔዋን የሰባኪውን ድምፅ ሰምታ ነፍሰ ገዳዩን ቃየልን ጸነሰችው። ሰባኪው በራሱ ነፍሰ ገዳይ ነበርና የዮሐንስ ወንጌል ምዕራፍ 8 ቁጥር 44። በሰባኪነቱ በመላእክት ከተማ የሚታወቀው በመላእክት ዓለም የመጀመሪያው ሰባኪ የተዋህዶ ሃይማኖትም የመጀመሪያው ሰባኪ ማለትም ቤተክርስቲያን ከጥላ ወደ አካልነት ስትለወጥ ከሰባኪዎች ሁሉ አስቀድሞ ከምዕመናን ሁሉ ለከበረች እመቤት ያስተዋወቀው ሰባኪያችን በስብከቱ ዓለም መላእክት የተረጋጋበት ለብዙ መላእክት በሕይወት መኖር ስብከቱ ምክንያት የሆነለት በእግዚአብሔር ዙፋን ፊት የሚቆሙ የእግዚአብሔር አገልጋይ ቅዱስ መልአክ የሰበከላት ድንግል ማርያም ግን የሞት መድኃኒት የሆነ ስለ ሰው የሚሞት እንጂ ሰውን የማይገድል ንጹሕ ባህሪ ክርስቶስን ወለደች። መጽሐፍ እንደተናገረ ለእግዚአብሔር አምላክነት የማይገባ ሆኖ በመገኘቱ ከሥላሴ መንግስት የተወገደው ሰይጣን በእርሱ ፋንታ አመስጋኝ ሆኖ ሰው በመፈጠሩ በወሰደው የበቀል እርምጃ ዕፀ በለስን አብልቶ ከክብሩ ከማይረጉ አዋርዶታል።
ሶስተኛ መቃብያን ምዕራፍ 9 ቁጥር 1። በበቀል ፈንታ ፍቅርን ሲመልስ ራሱን አሳልፎ የሚሰጥልን አምላክን ተወለደ። በቀል የፍቅርን ያህል ጉልበት የለውም። 15ኛው ዓመት በመጀመሪያይቱ ሆነ። በሁለተኛይቱ ሔዋን እንዲህ አይነት አስገራሚ ነገሮች የተከናወኑበት ወቅት ሲሆን የመጀመሪያይቱ ሔዋን ከገነት የወጣችበት፣ ሁለተኛይቱም መንግስተ ሰማያት ክርስቶስን የጸነሰችበት፣ ከዚህ በኋላም ቢሆን ለሴቶች ባለውለታ የሆነ እድሜ ነው። የማያልፈውን ዓለም መንግስተ ሰማያትን ወርሰው የሚኖሩበት እድሜ ነውና። በአጠቃላይ ስንመለከተው ሔዋን በ15 ዓመት እድሜዋ የዓመተ ፍዳ ምክንያት ስትሆን እመብዙሃን ድንግል ማርያም በ15 ዓመቷ የምህረት ዓመት መጀመርን አበሰረች። በኋለኛውም ዘመን በትንሣኤ ሙታን ሴቶች የ15 ዓመት ቆነጃጅት ሆነው ተነስተው በአዲስና በማያልፍ ቀን ዳግም መኖር ይጀምራሉ። የአዲስ ኪዳኑ አገልግሎት መጀመር። አሮጌ ኪዳን አለና የሚመጣውን አዲስ ኪዳን ማለታችን ግን የግድ ነው። አሮጌው ኪዳን የሞትን መልአክ ማራቅ ያልቻለ፣ ስለ ምድራዊ ርስት የተማለ፣ ከአንድ ሕዝብ ጋር ብቻ የተደረገ መሐላ ነበር። አዲሲቷን ሰማይና አዲሲቷን ምድር መሰረት ያደረገው አዲሱ ኪዳን ሲመጣ ግን አሮጌውን አስረጀው። አዲስ ኪዳን ማለት የሞት አገልግሎት ከተፈጸመ በኋላ የመጣ የሕይወት አገልግሎት ነው። አገልጋዩ በራሱ ሞት የማይገዛው የዘላለሙ ሊቀ ካህናት ኢየሱስ ክርስቶስ ነው። በሕያውና በተቀደሰው መስዋዕት በተደጋጋሚ ሳይሆን አንድ ጊዜ ፈጽሞ የሚገባባት ቅድስት ይህችውም ሥጋው የዘላለማዊው የአገልግሎት ስፍራችን ናት። የስምንቱም ብሔረ ኦሪት ምግብና አልቆ የሐዲስ ኪዳኑ አገልግሎት በደመ ክርስቶስ ጸድቆ በአዋጅ ሥራ የተጀመረው በምሴተ ሐሙስ በተደረገው የራት ግብዣ ላይ ቢሆንም የማቴዎስ ወንጌል ምዕራፍ 26 ቁጥር 26 የዕዳ ቅነሳ ለሰው ልጆች የተጀመረው ግን በማኅፀነ ማርያም ነው። ይኸውም ቁራኝነት ነው። ሊቃውንት ስለ ማኅፀነ ማርያም የቤተ ክርስቲያን ሊቃውንት ስለ ማኅፀነ ማርያም መናገር በጀመሩ ጊዜ በመገረም ይመሰጣሉ፣ የሚሉትን ያጣሉ። ከሊቃውንት አንዱ የሶርያዊ መምህር ቅዱስ ኤፍሬም ገበሬ ሳይደክምበት ዘር ሳይወድቅበት ለመስዋዕትነት የተዘጋጀው ስንዴ ያበቀለ ንጹሕ የስንዴ ማሳ በማለት ያደንቃታል። እውነት ነው። ያለ ድካም እንደምን ፍሬ ይገኛል? ያለ ዘርስ እንዴት ይበቅላል? ሴት ያለ ወንድ ዘር፣ ምድር ያለ ዘር እንዲሉ ምን ይሄ ብቻ ይላል ቅዱስ ኤፍሬም። በጭንቅ በጻሕር ትወልድ ዘንድ የፈረደባት ማኅፀን ነበረች። በእመቤታችን ግን ይህ መርገም የለምና የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ሆነች። ሰው ከዚህ አስቀድሞ መራር ሕይወትን ይዞ የሚወለደው ከእናቱ ማኅፀን ጀምሮ ነበር። በሔዋን ምክንያት የሴት ሁሉ ማኅፀን መራርነትን የተሞላ ምድር ሆኖ ነበርና ከዚህ ምድር የሚመነጩ የሰው ዘሮች በሙሉ መርገም የተላለፈባቸው ናቸው። በኢያሪኮ እንደነበረው ውሃ ፈውስን የሚሹ ነገር ግን ፈዋሽ በማጣታቸው ክፎች ሆነው የቆዩ ሲሆኑ ከእነርሱ የተነሳ ምድሪቱም ትጨነገፋለች፣ ፍሬ አልባ ትሆናለች። በኤልያስ ኃይል እና በመንፈስ ቅዱስ የተሞላው ታላቁ ሰው ኤልሳ ማሰሮን ከነጨው ይዞ ካልመጣ ምድሪቱን ፍሬዋን መጨንገፏን፣ ውሃውም ምድሪቱን እና ክፋቱን መቀጣላቸው አይቀርም። የውሃው መሬት ያልነካት ሰዎች ያልተገለገሉባት አዲስ ማሰሮ ለውሃው መፈወስ ታስፈልግ ነበር። መራራውን ውሃ ማጣፈጥ የሚቻለው ጨው ይዞ መገኘት የሚችል የለምና ይህችውም እመቤታችን ናት። በመሬት የተመሰለው መርገም ሥጋ መርገመ ነፍስ ያልተገኘባት እድፈትና ርኩሰትም የሌለባት አዲስ ማሰሮ፣ በመራራው ውሃ መካከልም ሞትና ጭንገፋን ለማስቀረት ጨውን በውስጧ ይዛ የተገኘች የውሃው ሕይወት ናት። ውሃው በጥንት አብሶ ይመሰላል። ከውሃው የተነሳ ምድሪቱም ፍሬዋን እንደተጨነገፈ በጥንት አብሶ ምክንያት ምድራችን አንድስ እንኳን ከኃጢአት ንጽሕ የሆነ ሰውን ማስገኘት እንዳልቻለች ያሳያል። ከአቤል እስከ ዘካርያስ ደማቸውን ያፈሰሱ በየዋህነት የተገደሉ ልጆች ቢኖራትም አንዱም እንኳን በጽድቁ ሊያጸድቃት በቅድስናውም ሊፈውሳት አልቻለም። እንዲያውም እነሳቸውም ቢሆኑ ከመራራው የኢያሪኮ ውሃ ጠጥተዋልና ሞትና ጭንገፋ
ታይቶባቸዋል። ከዚህ ሁሉ ነፃ የሆነች አዲስ ማሰሮ ጨው ይዛ መገኘቷ ለፈውስ ስራ እጅግ አስፈላጊ ነው። አለበለዚያማ ፈውስ እንዴት ይመጣል? ኢትዮጵያዊ ቄርሎስ የተሰኘው የጋስጫው ኮከብ አባ ጊዮርጊስ ጨው ተብሎ የተጠራው አልጫውን ዓለም ያጣፈጠ የድንግሊቱ የማህፀን ፍሬ ኢየሱስ ክርስቶስ ነው ሲል፣ አዲሲቷ ማሰሮ ደግሞ እመቤታችን መሆኗ የሶርያው ሊቅ ቅዱስ ኤፍሬም ልህኩት ንጽሕት ማሰሮ ሲል ይመሰክርላታል። እውነት ነው። መርገም ባመረረው ዓለም ውስጥ የዓለም ምሬት እስኪጠፋ ድረስ ይህን የሚያደርገውን ጌታ በማህፀኗ ተሸክማ በዓለም ውስጥ ኖረች እንጂ ወደ ተቀደሰው የመላእክት ከተማ ሄዳ አልወለደችውም። ወደ ጽርሐ አርያም አልወጣችም። የረከሰው ዓለም ይቀደስ ዘንድ በዚህ ዓለም ወለደችው እንጂ። እናም የአዲሲቱ ማሰሮ ጨውን በውስጧ ይዛ በመራራ ውሃ ውስጥ መገኘት ለውሃው ፈውስ ነው። እመቤታችንም በዚህ ክፉ ዓለም ክርስቶስን ጸንሳ መገኘቷ እርሷን በሔዋን መርገም አያስጠረጥራትም። መራርነትን የሚያስወግደው ጨው መገኛ ናትና። ለዚህ ነው ከላይ ስሙን የጠራነው ሊቅ በጻሕርና በጭንቅ ትወልድ ዘንድ የፈረደባት ማኅፀን ነበረች፣ ዛሬ ግን የሕይወት መገኛ የክርስቶስ መገኛ ሆነች ሲል የሚገረመው። እንዲገረም ያደረገው እኮ እስከዚያች ቀን ድረስ ከዓለም ርኩሰት ነፃ የሆነ ሰው ተጸንሶ አያውቅም ነበር። ስትጸነስ ያለ ወንድ ዘር የጸነሰችውም ስትወልድም ያለ ምጥ እና ያለ ጻሕር የወለደችም ሴት ከሔዋን ጀምሮ በምድራችን አልነበረችም። ዛሬ ግን ተገኘች። ይህችውም እመቤታችን ድንግል ማርያም ናት። እመኑ ሰዎች፣ ከእንግዲህ በኋላ ሞትና ጭንገፋ አይኖርም። አዲሲቷ ማሰሮ ምሬታችንን ያጠፋውን ጨው ይዛ አሁን በመካከላችን ናትና ሞት በመሸነፍ ተውጧል። መቃብርም አሁን ባዶውን ቀርቷል። ኤልሳ ሕገ ወንጌልን ፈቅጃለው ንጻ ብሎ በውሃው ለተመሰለ ባህሪያችን ተናግሯል። የማቴዎስ ወንጌል ምዕራፍ 8 ቁጥር 3። ባህሪያችን አሁን ከምሬቱ ማለትም ከፍዳውና ከመርገሙ ተለይቶ ንጹሕ ሆኗል። ሁሉም በደሉ አብረውም ረከሱ፣ አንድስ እንኳን በጎ ነገርን የሚያደርጋት የለም። መዝሙር 52 ቁጥር 3 ተብሎ በተነገረለት ዓለም ውስጥ ኃጢአትን አላደረገም፣ በአንደበቱም ሐሰት የለበትም። ኢሳይያስ ምዕራፍ 53 ቁጥር 9 ተብሎ ተነገረለት። ይህ ለተደረገበት ማኅፀን አንክሮ ይገባል። የሰው ልጆች የእርቅ መሠረት የተጣለበት የእርቅ ሰነድም ነው ማኅፀነ ማርያም። እርቁ በሰውና በእግዚአብሔር መካከል የተፈጸመ ነው። ቅድስት ኦሪት እንደተናገረች ያለ ደም ስርየት ባለመኖሩ እርቆ ውጤት ያመጣው እና ደህነቱ ፍጹም የሆነው በጌታ ደም መፍሰስ በዕለተ ዓርብ ቢሆንም መሰረቱ ማኅፀነ ማርያም ለመሆኑ ግን አለ የማይባል ሐቅ ነው። ምክንያቱም እግዚአብሔር ራሱ ረግሞ ከገነት ያባረረው የሰው ልጆች ባህሪ ወርሶታልና ነው። አይገርማችሁም? ማደሪያውን ገነትን አስለቅቆ በግድ ከማደሪያው እንዲወጣ ያደረገው ሥጋ ዛሬ ግን እንደታረቀው ለማጠየቅ ሊያድርበት ሊዋሃደው በድንግሊቱ በኩል አማላጅ ላከባት። ድንግሊቱም እሺ ብላ ታዘዘችለት። እርሱም ወዶ ፈቅዶ ሥጋን ተዋህዶ መታየቱ የእርቅ ምልክት እንጂ ሌላ ምን ይባላል? የሰውና የእግዚአብሔር ጠብና መለያየት የተጀመረው እኮ ሔዋን ምክረ ሰይጣንን ሰምታ ዕፀ በለስን ከበላችበት ጊዜ ጀምሮ ነው እንጂ እግዚአብሔር በሰርክ መጥቶ አዳምና ሔዋንን ባሰናበተበት ጊዜ አይደለም። በመካከሉ ከ5 ሰዓት ያላነሰ ከ6 ሰዓት ያልበለጠ ጊዜ ስላለ ማለት ነው። የእርቁም ጉዳይ ደርሶ በአንድ ጊዜ በዕለተ ዓርብ የተፈጸመ አይደለም። በዕለተ ጽንስ ተጀምሮ በዕለተ ዓርብ ተፈጽሟል እንጂ። እስኪ አስቡት ምን ያህል አስደናቂ ምስጢር እንደሆነ። ሰው ከጸጋው ተራቁቶ በፈጣሪው ፊት ለብሶ የሚቆመው አጥቶ ከፊቱ ለመሸሽ ይሽጎጠጎጥ በነበረበት ጊዜ በእግዚአብሔር ፊት የሚታይ ጸጋን ይዞ መገኘት፣ አምላክ በላከው መልእክተኛም ምልዕተ ጸጋ ተብሎ መመስገን አያስደንቃችሁምን? ከዚያ በላይ በደለኛ ፍጥረት ወደ በደለው አካል መሄድ ሲገባው የተበደለው መልአክ መምጣት። ለነገሩ በመጀመሪያይቱ ሔዋን ራቁታቸውን በመሆናቸው አፍረው የማያውቁትን በማፈራቸው አንገት ለአንገት ተናንቀው ሲላቀሱ ወደ እነርሱ ቀርቦ ኑዛዜያቸውን የተቀበላቸው ራሱ ጌታ ወደ እነርሱ መጥቶ እንጂ እነርሱ ወደ እርሱ ሄደዋል አይደለም። በዚህም ዓለም የሚድነው
በእርሱ ዓለም መምጣት እንጂ በሰው ልጆች መባና መስዋዕት አለመሆኑን አስረድቶናል። የፍጥረት አለቆች አዳምና ሔዋን በፊቱ መቆም ያልቻሉትም የአዳምና የሔዋን ልጅ ድንግል ማርያም እንደምን ወሰነችው? ሰማይና ምድር አይወስኑትም እኮ። ቅዱስ ኤጲፋንዮስ በቅዳሴው እንደተናገረው አሳዎች የማይዋኙት ጥልቅ ነው፣ ንስሮች የማይበሩት ምጡቅ ነው፣ ኪሩቤል የማያዩት ረቂቅ ነው፣ ነፋሳት ሩጠው የማይደርሱበት ሰፊ ነው፣ እሳታውያኑ ኪሩቤል ሊነኩት የማይቻል እሳት ነው፣ ከአርያም በላይ የሚገኝ ልዑል ነው፣ ከበርባሮስም በታች ያለ ረጅም ነው፣ ከዚያም በላይ ነው። ነገር ግን ለመለኮት ነውና ላይገርመን ይችላል፣ መለኮት ሁሉን ይችላልና። በጣም የሚገርመው በአንዲት የ15 ዓመት ብላቴና ማህፀን ሲወሰን ከሚያንጸባርቀው ዙፋኑ ከሚወጣው ብርሃናዊ ክብሩ የተነሳ ፊቱን ለማየት ብርሃናውያኑ ፍጡራን ፊታቸውን በክንፎቻቸው የሚጋርዱለት እርሱን በማህፀኗ ተሸከመችው። እነርሱ ዙፋኑን እንኳን እንዳያዩ ነው የሚለው አባ ጊዮርጊስ ፊታቸውን ይሸፍናሉ፣ እርሷ ግን ዙፋኑ ሆነችው። 3 ክንድ ከስንዝር ሆና ሳለ የማይወሰነውን ወሰነችው። ጠባብ ሆና ሳለ 7 የእሳት መጋረጃዎች በማህፀኗ ተዘረጉ። የሚያስደነግጠውና የሚያስፈራው ኪሩቤል የሚሸከሙት ዙፋን በማህፀኗ ተዘጋጀ። እንዲያውም አባ ሕርያቆስ ገርሞት በልቡናው ይህን እያሰበ እመቤታችንን በመንፈስ ቅዱስ ይጠይቃታል። ኪሩቤል የሚሸከሙት ዙፋን በማህፀንሽ በወዴት በኩል ተዘጋጀ? በቀኝ ነውን በግራ? ሙሴ በደብረ ሲና ያያቸው 7 የእሳት መጋረጃዎችስ በወዴት በኩል ተዘረጉ? ጥበትን ከስፋት ጋር እንደምን አስተባብረሽ ያዝሽ? እያለ በቅዳሴው አግራሞትን ይገልጿል። ነገሩ የሚገርም ነውና አነሳው እንጂ ልመርምረውስ ቢል እንደምን ይመረምራል? ልቦናዬ በነፋሳት ጀርባ ላይ ይጫናል። ወደ ቀኝም ወደ ግራም ወደ ላይም ወደ ታችም ይሄዳል። በነፋስ ፍጥነት ብሮጥም ደርሼበት ልመረምረው አልቻልኩም ብሎ የማህፀኗ ስራ አስደናቂ መሆኑን የተናገረው አባ ሕርያቆስ በመንፈስ ቅዱስ ክንፍ በተጫነ ልቦና መርምሮ አልመረምረው ቢል ወደ አለማወቁ ተመለስኩ ብሎ ተናገረ። መንፈስ ቅዱስ ሰፊ ስራ የሰራበት ማህፀን አይደለም አይደል? እንደምን ይመረመራል? መንፈስ ቅዱስ በኤልሳቤጥ ማህፀን አድሮ የ6 ወር ጽንስ አናግሯል ከተባለ ከዚህ በላይ በህድረት ያይደለ በኩነት አካላዊ ቃል ወልደ እግዚአብሔር የተገለጠበት ቅዱስ ስፍራ ነው። እንዲያው የእግዚአብሔር ጥበቡ ሁልጊዜም ድንቅ ነው። ከባዱን የውቅያኖስ ውሃ ወደ ላይ ያወጣል አይደል? ነፋሳትን በዘመኑ ሁሉ ውሃውን ከጥልቁ እየተሸከሙ ለመላው የምድር ገጽ በየጥቂቱ ምድር እስክትረካ ድረስ እንዲያጠጧት ያዛቸዋል። እኔም እላችኋለሁ ለእግዚአብሔር የሚሳነው የለም። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ